ከዚያ በፊት አይተን እንመጣለን። ዝቋላ ምንድን ነው? ዝቋላ እስከ ዛሬ በደም የጸና አባቶቻችን የሞታቸውን ቀን እየተናገሩ እኔ ሞታለሁ፣ እኔ ነገ አልፋለሁ፣ ገዳማችሁን ጠብቁ እያሉ እየተናገሩ ያለፉበት ገዳም፣ እየታረዱ በሰማዕትነት ያለፉበት ገዳም። ዝቋላ የደም ምድር ነው። በውሃ ጥምም ነው እየተሰቃዩ ያሉት። ይህ ፕሮጀክት እንደጨረስን ደግሞ ወይ ሮቶ በሮቶ እናደርገዋለን ወይ ጉድጓድ ውሃ ቆፍረን እናወጣዋለን። ውሃ በውሃ ጥም አባቶቻችን አይሰቃዩም ማለት ነው። ስለዚህ እስቲ ዛሬ ልናለቅስ አይደለም። ዛሬ ገንዘብ የምትሰጡት ለየትኛው ገዳም ነው? ተመልከቱ። ገዳማውያኑ ንቅ ወይ ፍንክች የማይሉበት ፕሮዲውሰራችን ያሳየናል። አባቶች እንዴት በአንድ ጉድጓድ እንደሚቀበሩ አይተን እንመጣለን። ሁላችሁም ባላችሁበት ሆናችሁ የዘመድ ሚዲያን፣ የኢትዮ ቤተሰብን፣ የሎዛ ሚዲያን፣ ሌሎቹንም ሚዲያዎች በቀጥታ ስርጭቱ ተከታተሉ። ወደ እነሱ እንሄዳለን። እሺ ፕሮዲውሰር ማልቀስ የለም አባቶቼ፣ ማልቀስ የለም። ዛሬ ማልቀስ የለም። ጨክነው ዛሬ የምናገለግለው ዛሬ የምትሰጡት ገዳማቸውን በዚህ ሁኔታ ተከታትፈው ስጋቸው ተፈልጎ መጥቶ ተገጣጥሞ የተቀበሩትን አባቶቻችንን ነው። ለእነሱን ሐውልት የምናቆመው ገዳማቸውን በዓታቸውን እንዳይለቁ ማለት ነው። ከእርዳታው በፊት የምትሰጡበትን ምክንያት ማወቅ ስላለባችሁ ነው። አባቶቻችንን ተመልከቷቸው፣ ታዩዋቸዋላችሁ። እኔ ሞታለሁ፣ ነገ አልፋለሁ፣ ገዳሙ ግን ይቀጥል ብለው ወዲያው ነው የሚሞቱት፣ ወዲያው ነው የሚገደሉት። እኒያቸው አባታችን ሲናገሩ ሰምተን እንምጣ። እኔ ህይወቴ አስይገረው በእናንተ ጋር የምሰራ አባት ተማሪ ህይወት ናስይገረው በቅርቡ አታገኙኝ። ህይወቴ አይቀርም፣ ግን በእናንተ ጋር እሰራለሁ። ህይወት ናስይገ ከእናንተ ጋር እሰራለሁ። ለግስ ተለውነ አባሻራውነ ማራም የመጨረሻ ምሽት ጊዜ አድርጎት በሚያውቁት የግድ የውስ ነበር የግድ አራባ በቃ ተውን። አንድ ነገር ልንገራችሁ ሰዎች፣ ከዚህ በኋላ የኔን ጉርሻ ብትለምኑ ብትሳል አታገኙ አትነበረ ታገባ እንግዳ ሲሉ እንደነገር እውነት ነው የምላችሁ። አልገባንም ያለ ጊዜ ብትሳል ብትለምኑ የኔን ጉርሻ ከዚህ በኋላ አታገኙ አለ ናለቱነካ እውነት የሚያስመጣ ብቻችን ልናገኝ አንቻል የምንገባበት አልነበረ ለመንፈሳዊ ቆራጥ የሆኑ ማለት ነው። ከመሞታቸው አስቀድሞ ልጆቼ እኔ ዘንድሮ አላልፍም ሌላ ሰበት ያዙ ልጆቻቸውን አሰናብቶ በምን አሉ ሞታቸው ማን ነገራ
እግዚአብሔር የተመሰገነውን ለማየት ነው፣ ትንሽ ለማስታወስ ለመመልከት ነው። እሳት ሲነሳ ምን ሲል የሚታይ ነው። እናቶቻችን በገዳም ውስጥ እንዴት ነው አባቶቻቸው ሲያልፉ ባራኪዎቻቸው የሚጸልዩላቸው፣ ሲታመሙ ሲያዝኑ የሚያጽናኗቸው፣ በሰማዕትነት ሲያልፉ ግጥም እየገጠሙ አንዳንዶቹ ደግሞ ዜማ እያዜሙ እንዴት በትዝታ እንዴት እያስታወሷቸው እያሰቧቸው እንደሚኖሩ አይተን እንመለስ። ቅዱሳን ሰማዕታት አባቶች፣ የደብረ ከዋክብት የገድል ፋናዎች ሆናችሁላት መብራት ለደብረ ዝቋላ የዘመኑ መናኝ ሲበላ አላስችላ ፊት አውራሪዎቹ አባ ገብረ ማርያም መምህር አዲሳት ለዝቋላ ገዳም አባ ተክለ ማርያም ድምፀ ነጎድጓዱ መቼ ተፈጸመ መቼ ተፈጸመ የወንጌል ማዕድ የካቲት 13 አሁን ነፋስ ነፍሶ የካቲት 13 አሁን ነፋስ ነፍሶ ነቃቅሎ ቃለብን ተነሳ ለምሽ ተነሽ ማዊ ተነሷቱ የሚካኤል ዕለት መባለከት ብዬ እንተሻ ማልከል የሩፋኤል ደካ መባለከት ብዬ 3 ሻማልከል እንዲሁ በድምሩ 5 ሻማዎች ልከል የነበረ አራቱ ሲበሩ እሺ ለነገ ደግሞ ይቅርልን። ነገ ተነገ ወዲያ አለን፣ ለነገ ተነገ ወዲያ አለን እንትን እንላለን። አሁን ብዙ ሰው እየደወለልኝ ነው፣ ብዙ ሰው እያለ ነው። አንቀበልም። አሁን ስለ ገንዘብ አለ የምናወራው። መጀመሪያ የምትሰጡትን እወቁ፣ ለምትሰጡበት ዓላማ እወቁ። ይሄ ትምህርት ይሁናችሁ። ሌሎቻችሁም ገቢ የምታስገቡ ሰዎች ወደው ፈልገው የሚሰጡበትን ተዘጋጁበት። መጀመሪያ ለምንድነው የሚሰጡት? እንዴት ነው ገዳማቱን የምናሻግረው? ከሚበላ ከሚጠጣ ይልቅ ወደ ዘላቂ ከልመና የሚያድናቸው ወደዛ የምንሄድበትን ነው የምናየው። እና አትደውሉልኝ። አሁን ምንም አላችሁ ልትሰጡ ነው፣ ጀምሩ ሲባል ነው የምትሰጡት። ጀምሩ ሲባል መሽቀዳደም የለም። በቁመት ተራ ይዛችሁ በሰልፍ ነው። ዝም ብሎም መንደርደር አይቻልም። ስርዓት አለው። እዚህ ቤት ሲሰጥ ስርዓት አለው። ሲሞላ ሞላ ነው። ሰማይ ብትወጡ ምድር ብትወርዱ የለም። ከሞላ ሞላ ነው። አቁሙ ነው እነሱም የሚሉት። አሁን የምንፈልገው ነገር የለም አቁሙ ይላሉ። ያንን ታቆማላችሁ ማለት ነው። እንመልከታቸው። ሌላ አንድ አባት አንድ እናት ደግሞ እንዴት እንደሚሆኑ እዛው ዝቋላ ነው። የሁሉ አባቶቼ ዝቋላ ነው። አትደውሉ ብያለሁ፣ አላነሳም ለነገሩ ስልክ። እዩዋቸው እስቲ እናታችን እንዴት አልወጣላቸው ብሌ እንዴት እንደሚሆኑ። ፕሮዲውሰር ተካር እንግዲህ አመሰግናለሁ። ለነጋችን ይሄ እንደ መግቢያ ነው የሚቆጠረው። ላልሰማ አሰሙ። ቲክቶክ ላይ ያላችሁ ሼር አድርጉት። አንቆ ይዞታል
ሰው ጋር እንዳይደርስ አንቆ ይዞታል። ቲክቶክ ወደ ውስጥ ገባ በሉ፣ ሼር አድርጉት፣ ታብታብ አድርጉት። እንግዲህ ተደርጎ በማያውቅ ሁኔታ ዘግቶታል። ቲክቶክ ሰው እንዳይገባ ዘግቶታል፣ አንቆ ይዞታል፣ አንቆ ይዞታል። እንግዲህ የዱቄት ውድድር የለውም፣ የምን የለውም። የጽድቅ ስራ ስለሆነ ደግሞ ፕላትፎርሙም የታወቀ ነው። እዚሁ በትንሽ ሰዎች ግን እኛ እንሰራዋለን። ሌሎቻችሁ ታብታብ አድርጉት። የሎዛ ሚዲያንም የቋንቋ አይነሽ ሚዲያንም የነኤላንም የሌሎቹንም ታብታብ አድርጉ። ኮፒ ሊንክ ሼር አድርጉ። ይድረስ፣ ይመልከት፣ ዓለም በሙሉ ይኸው፣ ሁሉም በየቤቱ እያየው ስለሆነ ማለት ነው። እንግዲህ አንድ እናት ይቀሩናል። እሳቸውን አይተን እንመጣለን። ፕሮዲውሰር ቶሎ ላክልኝ። ማልቀስ የለም ዛሬ ማልቀስ የለም። ዝግጁ ሁኑ ብቻ። ቀጥል ወንድማችን፣ የመጨረሻ ነ እንመልከታቸው እናታችንን። ይበቃል። ነገ ተነገ ወዲያም እንዲሁ እናሳያለን። አባቶቻችን እነዚህ ናቸው ምታቸው ሰማዕታቱ። ገዳማችንን አንለቅም፣ ባህታችንን አንለቅም፣ አደራ አለብን በማለት ጫካ ተወስደው የተጣሉ የተቆራረጡ የተገደሉ፣ ነገር ግን እነሱም ሞተው ገዳሙ መነኮሳቱ በዝተው ተማሪዎች በዝተው ጠበልተኛ በዝቶ እንኳን ሊበተኑ እንኳን ሊሸሹ ገዳማቸው ዛሬ ይኸው ለዚህ ብርሃን በቅቷል። ዛሬ ሰው ቦታው ላይ ባይሄድ እንኳን ሄዶ ምጽዋት የሚሰጥ መባ የሚሰጥ ባይኖር እንኳን ዛሬ ደግሞ እኛ ልጆቻቸው የምን ልመና የምን መውጣት ነው? የምን መንከራተት ነው? እናንተ በዓታችሁን ጠብቁ፣ እኛ ደግሞ ለጥሬ የሚሆናችሁ ለጨው የሚሆናቸው ቋሚ ሐውልት አዲስ አበባ ላይ እናቆምላቸዋለን ብለናቸው ነው የመጣ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። አባቶቼ ከየት እንደሚያይ ሰው ከየት እንደተሰለፈ ቀጥሎ ጠራለሁ። ከዛ ትመለከቱታላችሁ ካጠገባችሁ ባለው ማለት ነው። ዛሬ ሰው ተሰልፏል። እዚህ ቲክቶክ ላይ ያለው ከውጭ ያለው ወደ 20-30 ሺህ ነው። ገብቶ ግን አብሮ እየተሳተፈ ያለው ወደ 384 ሰው ገብቷል። አባቶቼ ውጭ ያላችሁ ግቡና ተባረኩ። ክርስትና ስማችሁን ጻፉ። ግቡና የዛሬው ታሪካዊ ቀን ግቡና ክርስትና ስማችሁን ጻፉ። ጻድቁ ፊት ጻፉ። ሁላችሁ ግቡና ጻፉ። ክርስትና ስማችሁን ጻፉ። ሁላችሁ ከየት ነው እያያችሁን ያላችሁት? ይህንን መራግብ እየተከታተላችሁ ያላችሁት ከየት ነው? ቲክቶክ ላይ ጻፉ፣ ቴሌግራም ላይ ጻፉ፣ ዩቲዩብ ላይ በኢትዮ ቤተሰብ እየተላለፈ ነው፣ በሎዚያ ሚዲያ እየተላለፈ ነው፣ ጻፉ። በቋንቋ አይነሽ ሚዲያ እየተላለፈ ነው፣ ጻፉ። ቶሎ በሉ። እዚህ ቴሌቪዥኑ ላይ አባቶቻችንም ያሉ ክርስትና ስማችሁን ከዚህ አበበ ምናምን አትበሉ። ትርሲተ ሚካኤል ከአሜሪካ፣ ኃይለማርያም ከየት፣ ሚስጥረ ስላሴ ከዊስተን ቴክሳስ፣ ጽጌያና ከቶሮንቶ። እሺ አምጣልኝ፣ በቴሌቪዥኑ አምጣልኝ። ወንድማለኝ አምጣልኝ የገቡ ካሉ ማለት ነው። ፍቅርተ ማርያም ከአሜሪካ፣ ከካሊፎርኒያ፣ ከቨርጂኒያ ወለተ ማርያም፣ ጽጌ ማርያም ከዳላስ ቴክሳስ፣ ከኢራቅ ብለሻል። ክርስትና ስም ወይም ክርስትና ስም የለም። ክርስትና ስማችሁን ጻፉ ብያለሁ። ታሪካዊ ቀን ነው ዛሬ። ወልደ ዮሐንስ ከደሴ፣ ብርሃነ ስላሴ ከካናዳ፣ ከዱከም እና ኃይለ ማርያም። እናንተማ የዝቋላ ወዳጅ ቀረብ ያላችሁ ናችሁ። ወለተ ሀና
ከላንቻ ገብረ መስቀል ከአዲስ አበባ የካባዶ ኃይለ ኢየሱስ ከአዲስ አበባ ማስላሴ ከለንደን የሚጠበቅ ነው እሱ። ወለተ እህተ መላእክት ከሴተ መላእክት ከካናዳ ከጃፓን እነ ወልደ አማኑኤል እነ ክንፈ ገብርኤል ከሲያትል አስካለ ማርያም ከሲያትል ወልደ ሰንበት ከኢትዮጵያ ከኖርዌይ ገብተዋል። ከቤሩት ገብተዋል። እነ ገብረ ኪሮስ ከአዲስ አበባ እነ ጽጌ ማርያም ከሆላንድ ወለተ ሚካኤል ከዱባይ አባቶቼ ተመልከቱ። ዓለም በሙሉ ዛሬ አፍጦ ያለው እዚህ ላይ ነው ማለት ነው። በቲክቶክም ላይ እነ ወለተ ቂርቆስ ተክለ ማርያም ከቴክሳስ ኃይለ ኢየሱስ ከደብረ ብርሃን እህተ ማርያም ገብረ ማርያም ከቻግኒ ገብተዋል። ምንም ሰው በየቤቱ በየቦታው ሆኖ እየተከታተለ ነው ማለት ነው። በጣም እግዚአብሔር ከረዳን ጻድቁ ከረዱን ዛሬ እንዳልኳቸው 1 ሚሊዮን ብር እንገባለን። 1 ሚሊዮን ብር ካለፈ በኋላ ግን እንዴት እንደምናደርገው አላውቅም። ወይ አቁም ካላችሁኝ እናቆማለን። ህዝቡ አቁም በቃ ይቁም፣ ለዛሬ ቁም፣ ለነገ ካላችሁ እናቆማለን። አይሂድ ይቀጥል ካላችሁ ደግሞ እንቀጥላለን። እኔ ግን ዛሬ የምፈልገው 1 ሚሊዮን ብር ነው ማለት ነው። ስለዚህ አባቶቼ እነሱና አባታችን ባንኮቹን ቀርበው ይነግሩናል። ካሜራው ፊት መጥተው ከዚያ እኔ ወዲያው እለጥፈዋለሁ ማለት ነው። ከዚያ ኢትዮጵያ ያላችሁ በኢትዮጵያ ንግድ ባንክ፣ በአሃዱ ባንክ እና በዳሽን ባንክ በሶስቱ ያቀርቡ ታስገባላችሁ፣ እለጥፍላችኋለሁ። በዚህ በቴሌቪዥኑ ስክሪን ላይ ባንኮቹ ይዞራሉ ማለት ነው። እዛም አቁማችሁ ስክሪንሻት አንሳት አድርጋችሁ መውሰድ ትችላላችሁ። ቴሌግራም ላይ ገብታችሁ መውሰድ ትችላላችሁ። እዚህ ከታወጀ በኋላ ማለት ነው 0000 ባንክ ነው። ከአባቶቼ ጋር ተነጋግረናል። ፊታችሁ ጠይቃችኋለሁ፣ ሲመልሱ ትሰማላችሁ። ከዚህ ከሚዋጣው ብር ላይ ቢርባቸው እንኳን አይበሉ አይነኩም። ያ ከኔ ጋር ከባድ ጦርነት ነው የሚገቡት። ተነጋግረናል። ቢርባቸው ቢጠማቸው እንኳን ከዚህ ከህንፃው ላይ አይነኩም ማለት ነው። አባ ገብሬ ልክሎት አለው። ቆይ ባንኮቹን በአጠቃላይ ልክሎት አለው። ከዛ ጎፈንድ የሚሆን እርሶ ይናገራሉ። እርሶ ጋር ካለ አውጥተውታል ወይስ ልላክሎት? አይሰማም። አውጥቼዋለሁ። እሺ ግሩም። የባንክ ቡኮቹን አንብቡላቸው። ይቀጥሉ አባታችን። እሺ እንግዲህ ይህ ፕሮግራም የምትከታተሉ በውስጥ በውጭም ያላቸው ህዝበ ክርስቲያን በሁሉ ዛሬ ለመጀመሪያ ጊዜ ነው ከገዳማችን በዚህ በዓል ጾም ወጥተን እናንተ ሚሊኮም ነው። ይህም የሆነው ነው ለአንዴና ለመጨረሻ ጊዜ ገዳሙ በራሱ የሚተዳደርበት ከልመና የሚወጣበት መንገድ ለማመቻቸት ነው። ይህ በወንድማችን በሌላችን በአንድ ከሚል በኩል ነው የተመቻቸትና እሱን በዚህም ፕሮግራም የምትከታተሉ እና ከውጭም ከውስጥም ያላችሁ ነው ገዳሙ ለዚህ ገቢ ማሰባሰቢያ ፕሮግራም ይሆን ዘንድ ባንኮችን አዘጋጅቷል። በኢትዮጵያ በዳሽን ባንክ አዘጋጅቷል። አካውንት ነበሩ 58 11 011 ማለት ነው 58 19 56 78 51 011 ነው። ስዊፍት ኮዱ ዳሽንታ ነው የሚባለው። ሁለተኛው ባንክ ደግሞ ባንኮ አቢሲኒያ ነው። የአቢሲኒያ ባንኮች አዘጋጅቷል። 31 90 58 77 31 90 58 77 ሶስተኛው ባንክ ደግሞ ሶስተኛው ባንክ ደግሞ
አሃዱ ባንክ ነው። አሃዱ ባንክ ነው 0089056812 አራተኛው ባንክ ኮሜርሻል ባንክ ነው። የኢትዮጵያ ንግድ ባንክ ነው። እሱ እንትናች 1015 ነው። በውጭ ለምትገኙ ደግሞ በኢትዮ ቤተሰብ ሚዲያ በኩል ገዳሙ ለኢትዮ ቤተሰብ ሚዲያ ውክልና ሰጥቶ ደብዳቤ ጽፎ ጎፈንድሚ ተከፍቷል። እናንተም በውጭ በሚመቻችሁ መልኩ በዛ በኢትዮ ቤተሰብ ሚዲያ በኩል በተከፈተው ጎፈንድሚ ማስገባት ትችላላችሁ። አባቶች በጸሎት ገብተዋል። ወንድማችን አትሄደገብንም በስርዓቱን አብስሯል። ከአሁኑ ሰዓት ጀምራችሁ ይህ ኦፊሻል የሆነ የገዳሙ አካውንት መሆኑን አውቃችሁ እንድትረዱን ስንል በጋይድ ስም እንጠይቃለን፣ እናዛችኋለን። አመሰግናለሁ። እንግዲህ ወደ እንትኑ እንመለሳለን። እኔም 1 2 3 ቴሌግራም ገጼ ላይ ለጥፌዋለሁ። ከዚህ በኋላ ማንበብ ነው። ሌላው ጎፈንድሚውን እዚህ ጋር አይልካ እንትን አለጥፋት ኪዋር ኮዷን አቶ ልበል ለጥፍልኝ ቀና አርጋት። በውጭ ያላችሁ ሰዎች መክፈል የምትችሉ ሰዎች በጎፈንድሚ መክፈል የምትፈልጉ ብዙ መክፈል ያስፈልጋችሁም። እቺን ብቻ ጠቅ አድርጋችሁ ገንዘብ ማስተላለፍ ነው። ባንክ ቤት መሄድ መለመን ከዚያ በኋላ ምናምን ማለት የለም ማለት ነው። ይጀመራል። 0 ነው። ይኸው ከፍቻ አይቼዋለሁ። ከ10 ደቂቃ በኋላ ስናየው ምን እንደሚመስል እንመለከታለን ማለት ነው። ምን እንደሚመስል እንግዲህ ወደ ግልጽ ጥየቃው እገባለሁ። ከዚያ በፊት መልእክት አለ። የትላንትና ውይይት ነበረን፣ ከሰራዊተ ጌዴዎን ጋር ውይይት ነበረን። ሰራዊተ ጌዴዎን ምን ብሏል? ነገ ንገሩልን ስላሉ ነው የምነግረው። በነገራችን ላይ አባቶቼ የአሜሪካ ማህበረ ካህናት ደብዳቤው ደርሷቸዋል። ደብዳቤው እንዲደርሳቸው አድርጌያለሁ። አንድ ሰንበት አንድ እሑድ ዣንጥላ እንዲዞርላችሁ ለምኛቸዋለሁ። ለጸባቴ ደርሷል። ጸባቴ ተቀብለውታል። እንግዲህ ጸባቴን ታውቃቸዋላቸው። የደብረ ሊባኖስ አባት አንድ ባርከው ይሄዳሉ። አባታችን ባርከውልኝ ይሄዳሉ። ከዚያ እዚህ ጀርመን ደግሞ አባታችንን ሊቀ ካህናት ዶክተር መራዊን ነገ ጠይቂያቸው፣ ዛሬ ቤተክርስቲያን ስለሆኑ ነው፣ ዓርብ ጸሎት ስላላቸው ነገ ጠይቃቸውና እሳቸውም ገብተው እሑድ ዕለት ሲያለቅሱ ስትታረዱ ሰማዕትነት ስትቀበሉ ተንበርክከው የሚያለቅሱ አባት ናቸው። ዶክተር ሊቀ ካህናት መራዊ ማለት ነው። መራዊ ተበጀ የኮሌን ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ። እንግዲህ አጥቢያችን እሳቸው ስለሆኑ እሳቸውንም ጠይቃለሁ። ነገ ከተቻለ ገብተውም ቃል እንዲገቡ አደርጋቸዋለሁ ማለት ነው።